አሁንም ወደ ሞት፣ አሁንም ወደ ጥፋት፣ አሁንም ወደ መጠላላት፣ አሁንም ወደ ደም መፋሰስ ወዴት እየሄድን ነው? ሃይማኖትን ከሃይማኖት ለማጋጨት መሬቱን የደም መሬት ለማድረግ ኢትዮጵያ ምን ጊዜም ሰላም እንዳታገኝ ህዝቦቿ ሁሉ ጊዜ ተረጋግተው እንዳይኖሩ ለማድረግ ኑሮ በኑሮ ላይ እንዲወደድ ህዝቦቿን በማጋጨት እርስ በርስ ወንድሞችን በማጠላላት ይህንን የምትሰሩ ሰዎች እባካችሁ ልብ ግዙ፣ እባካችሁ ልብ ግዙ። በእናንተ መካከል እናንተ በገንዘብ ምክንያት ልባችሁ ታውሮ ሊሆን ይችላል። ህዝቡ ግን ደሃ ነው። ዛሬ አንድ ዳቦ ጎርሶ ለማደር ችግር ውስጥ ነው ያለው ብዙ ህዝብ። እኛ ዛሬ መብላታችን መጠጣታችን በሚዲያ መደመጣችንና ብዙ ህዝብ ብዙ ፎሎወር ይዘን መኖራችን አይደለም ማየት ያለብን። ጫውና እንጀራ ገዝቶ ዳቦ ገዝቶ ለአፉ ማድረግ ያቃተው ብዙ ህዝብ አለ። ስለዚህ በወንድሞችና በወንድሞች መካከል ጸብን የሚዘራ እርሱ ወዮለት ይላል መጽሐፍ ቅዱስ። ሁልጊዜ ጸብን በመዝራት ጥላቻን በመዝራት መሬቷ እረፍት እንዳታገኝ ኢትዮጵያ የምትባለዋ እናት መርጠን ያልተወለደባት እናት ይቺ ኢትዮጵያ የምትባለዋ እባካችሁ እረፍት እንስጣት። ኢትዮጵያን እረፍት እንስጣት፣ እናሳርፋት። ከደም መሬትነት ሰላም እንስጣት። ሰላም አሳጥተናታል። ለኛም ለራሳችንም አልተመቸንም፣ ለእግዚአብሔርም አልተመቸንም፣ ለፈጣሪ አልተመቸንም በየትኛውም መንገድ። በዚህ ሰሞን በተወራው ሙስሊም ወንድሞቻችንን ችግርና ክርስቲያን በወንድሞቻችን መካከል እየተፈጠረ ባለው ችግር ምክንያት ሌሎች ሱቅ ላይ የሚሸጡ ነጋዴዎች ማህተባችንን አይተው አንሸጥም እያሉ ነው ያሉት። ይሄን ማህተብ አይተው ማህተቡ ስለታየ ዋጋ እየጨመረብን ያለው አንገታችን ላይ ያለው በዚህ ማህተብ ምክንያት ዋጋ በእኛ ላይ ሊጨመር አይገባም። ኢትዮጵያ እንደዚህ አይደለችም። ኢትዮጵያ በአንዱ ቤት ሲጎል ትናንት አንዱ ለአንዱ እንጀራ አውሶ አንዱ ለአንዱ ልጅ እያጠባ ያሳደገችባት አገር ነች። ዛሬ ግን አንገታችን ላይ ማህተብ በመታየቱ ምክንያት ሱቅ ላይ እንኳን የለም ያለውን ዕቃ የለም በማለት አንሸጥም በማለት ላይ ይገኛል። ነገር በመቆስቆስ እውነት ከሆነ ወንጌልን መስበክ ያስፈልጋል። ወንጌልን ነው መስበክ። ወንጌል በመስበክ ነው ህዝብ ምዳ ነው። ወንጌል በመናገር ነው ሰውን መማረክ የሚቻለው፣ በመከራከር አይደለም። ዛሬ ግን እኛ ዕውቀታችን መከራከር ሆኗል። ዕውቀታችን ጥላቻና ጸብ ሆኗል። ዕውቀታችን ደም መፋሰስ እስከመሄድ ድረስ ሆኗል። ጦርነት ይቀስቀስልን ሆኗል። ይሄ ዕውቀት አይደለም ሞት ነው እንጂ። ስለዚህ ወደ ሞት እየተነዳን ነው። ወደ ሞት እየተነዳን እውነት እየመሰለን ግን በብዙዎች ላይ በየዋሃን ላይ በቤተ ክርስቲያኒቱ ላይ በህዝበ ክርስቲያኑ ላይ በወንድሞች ላይ ጦርነት እያወጅን ነው ያለነው። የኔ አባቴ ሙስሊም ነው፣ እኔ ክርስቲያን ነኝ። ከአባቴ ጋር ሂጄ ልዋጋ ነው? ከአባቴ ጋር ደም ልፋሰስ ነው? እያደረጋችሁ ያላችሁት ነገር ሰከን ብላችሁ ልታስቡበት የሚገባ ነገር ነው። ሐዋርያው ቅዱስ ጳውሎስ ሲናገር ብትችሉስ ከሁሉም ጋር በሰላም ኑሩ ይላል። ብትችሉ ስላቃታችሁ ግን ተዋጉ ማለት አይደለም። ብትችሉ ከሁሉም ጋር ልባችሁን አስማምታችሁ ይቅርታችሁን ቅሬታችሁን አንስታችሁ ይቅር ተባብላችሁ እንኖርባትን ሀገር ቅድስት ቤተክርስቲያን ናት። ኢትዮጵያ ማለት ቤተክርስቲያን ናት። ለኛ ሁልጊዜ ጸብን በመዝራት ጥላቻን በመዝራት መሬቷ እረፍት እንዳታገኝ ኢትዮጵያ የምትባለዋ እናት መርጠን ያልተወለደባት እናት ይቺ ኢትዮጵያ የምትባለዋ እባካችሁ እረፍት እንስጣት። ኢትዮጵያን እረፍት እንስጣት፣ እናሳርፋት። ከደም መሬትነት ሰላም እንስጣት። ሰላም አሳጥተናታል። ለኛም ለራሳችንም አልተመቸንም፣ ለእግዚአብሔርም አልተመቸንም፣ ለፈጣሪ አልተመቸንም በየትኛውም መንገድ። ሙስሊምና ክርስቲያን ተባብሎ እርስ በርስ በመገፋፋት የሚመጣ ጽድቅ የለም፣ የሚመጣ ለውጥ የለም። ልባችንን ነው መለወጥ የሚያስፈልገው። እባካችሁ ሰላም እናገኝ። እባካችሁ ድሆች ወጥተው ይግቡ። እባካችሁ ንጹሃን በሰላም ይኑሩ። ዘረኝነቱ ሲገርመን፣ የብሔርተኝነቱ ጉዳይ ሲገርመን፣ እንዲሁ በከንቱ የፈሰሰው የንጹሃኑ ደም ሲገርመን፣ ዛሬ ደግሞ እንደገና በሃይማኖት ውጊያ ይቀስቀስልን፣ እንዋጋ፣ እንጋደል፣ እርስ በርሳችን እንጠፋፋ እያላችሁ ነው። አማራውም ትግሬውም ኦሮሞውም የትኛውም ብሔር ውስጥ ሆኖ ዛሬ ላይ በሃይማኖት ምክንያት እንገዳደል እንጠፋፋ ብላችሁ ሰላማዊ ወገኖቻችሁ ላይ ጦርነትን ለማወጅ በሙስሊሙም ወገን በክርስቲያኑም ወገን ይሄን ቪዲዮ ልትሰሙ ይገባል።